ዮሐንስ ወንጌልን ከፍታለን ምዕራፍ 6 እና ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 1 ጀምሮ ያለውን ክፍል አብረን እናነባለን እስከ ቁጥር 13። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ቁጥር 6 ራሱ ሊያደርግ ያለውን ያውቅ ነበርና ልፈትነው ይህንን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከዓሣው በፈለጉት መጠን። ከጠገቡም በኋላ ደቀ መዛሙርቱን አንድ ስንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ ይላል። አሁን ባነበብኩት ክፍል ዮሐንስ ወንጌል ላይ ይህንን በምናይበት ጊዜ ዮሐንስን ወንጌል ስናነብ ብቻውን ሙሉ ወንጌል መሆን የሚችል መጽሐፍ ነው። ብዙ ነገሮችን ኢየሱስ የእግዚአብሔር ልጅ ሆኖ መጥቶ ያደረገውን ብዙ ነገሮችን ይናገራል። ከዛ መካከል ግን ለዛሬ እግዚአብሔር አምላክ እንዲናገራችሁ በልቤና በሐሳቤ ውስጥ የሞላው ለረጅም ጊዜ ሳይ የነበር የመጣሁበት ክፍል ይህ የዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ እስከ 13 ያለው ክፍል ነው። ይሄንን ቢያነበብኩትን ክፍል ለየት የሚያደርገው ይህንን ተአምራትን ለየት የሚያደርገው አንድ ነገር ነው። ይህ እግዚአብሔር አምላክ ከደቀ መዛሙርቶች ጋር በነበረበት ጊዜ በዚህ ምድር ላይ በሥጋ ወራቱ ሲመላለስ ካደረጋቸው ተአምራቶች መካከል አንዱና ብቸኛው ተአምር ነው። ይህንን ተአምራት ደግሞ ከአራቱ ወንጌላት መካከል ለየት የሚያደርገው አንዳንድ ተአምራቶች በአንድ ቦታ ላይ ተጽፏል፣ ሌላ ቦታ ላይ አልተጻፉም። ይህ ደግሞ እግዚአብሔር አምላክ ሰዎችን በምድረ በዳ የመገበበት ይህ ተአምራት በአራቱም ወንጌል ላይ ተጽፎ ተቀምጧል። ኢየሱስ ክርስቶስ ጌታ ነው። አራቱም የወንጌል ጸሐፊዎች ይህንን ተአምራት በዓይናቸው አይተዋል፣ በጆሮአቸው ሰምተዋል። ውስጣቸውንና ልባቸውን እጅግ በጣም ስለሞላ ይህንን ሁሉም በጽሑፉ መካከል ኢየሱስ ከሰራቸው ተአምራቶች መካከል አንዱ ብለው አራቱም የወንጌል ጸሐፊያን ይህንን ጽፎ አስቀምጠዋል። ይህንን አራቱም የወንጌል ጸሐፊያን በሚጽፉበት ጊዜ ዞር ብለን ወደ ኋላ ስንመለከት በብሉይ ኪዳን ዘመን እግዚአብሔር አምላክ እስራኤላውያንን በምድረ በዳ በምን አይነት መንገድ እንደመራቸው መጽሐፍትንና ሕግንና መጽሐፍትን ለሚያውቁ ሰዎች በአእምሯቸው ላይ ይመጣል። ይህንን በምናይበት ጊዜ እስራኤላውያን ከግብፅ ከወጡ በኋላ በምድረ በዳ ብቻውን እግዚአብሔር ሲመራቸው እህል ቤት የለ፣ እርሻ የለ፣ ወፍጮ የለ፣ እሳት የለ፣ ውሃም የለ፣ ውሃ ማጠራቀሚያ ሮቶም የለ። ሰዎቹ ተጓዥ ናቸው። የሚያበስሉበት ዕቃም የለ። በምንድን ነው መናቸውን የሰበሰቡ ካላችሁ እዛ አካባቢ እግዚአብሔር ያውቃል፣ እኔ አልደረስኩበትም። ግን በሚያስደንቅ ሁኔታ ወጪ የለ፣ ገቢ የለ፣ አስፔዛ የሚባል ነገር የለ። አሁን በየከተማው መካከል በየአንዳንድ
ፎቅ ውስጥ በእያንዳንድ ኮንዶሚኒየም ቤት ስር 1 እና 2 ሱቅ አለ። ሲፈለግ ስልክ ደውለን ስንፈልግ ራሳችን ወርደን ይዘን እንሄዳለን። እንደዛ የሚገዙበትም ሱፐር ማርኬትም የላቸውም። ሰዎቹ በሰው መካከልም አይደሉም ያሉ። በምድረ በዳ እግዚአብሔር ውጡ ይዛቸው ውጣ ብሎ ለሙሴ ተናግረው ሙሴ ይዟቸው ወጥቷል። ሙሴ ይዟቸው ሲወጣ አንዳች ነገር ሙሴ ይዞ የወጣው ነገር የለም። በምድረ በዳ አንድ ነገር ግን እግዚአብሔር አደረገላቸው። በየዕለቱ መና ከሰማይ ይልክላቸው ነበር። ኢየሱስ ክርስቶስ ጌታ። ያ መና ያጠግባቸዋል። ከዓለት የሚፈልቅ ውሃ ያረካቸው ነበር። እነርሱ ጉዟቸውን ይቀጥላሉ። ጠላት መሃል ላይ ጠልቃ ይገባል። ነገሮቻቸውን ለማቆም በብዙ ትግል ይነሳል። ያለውን የሌለውን አቅም ይዞ ይነሳል። ነገር ግን እግዚአብሔር አምላክ ከፊታቸው ስለቀደመ ቀን ቀን ሲሆን በደመና አምድ፣ ማታ ማታ ሲሆን ደግሞ በእሳት አምድ ከፊታቸው ይሄድ ነበር። ኢየሱስ ክርስቶስ ጌታ ነው። በድንቅ አመራር እግዚአብሔር አምላክ ይመራቸው ነበር። ያንን ታሪክ ላነበቡ ሰዎች ይሄንን ኢየሱስ ሲያደርግ በአእምሯቸው ትዝ ይላቸዋል። አንድ ጥያቄ ልጠይቃችሁ። እዚህ ቦታ ላይ 5 የገብስ እንጀራና 2 ዓሣ 5000 ወንዶችን፣ ያ ማለት ከወንዶቹ በስተጀርባ ብዙ ሰዎች እንዳሉ እናውቃለን፣ መገባቸው ይላል። ሃይላንድ ውሃ የለ። መጠጥ ውሃ ከየት ወስዶ ነው የጠጡት እነዚህ ሰዎች? ኢየሱስ ክርስቶስ ጌታ ነው። አጠገብ ያለውን ሰው ጨበጥ አድርግና ምግቡን ብላ እንጂ ውሃው ያንተ ጉዳይ አይደለም በሉ እስቲ። ኢየሱስ ጌታ። ዛ ውሃ ጠጡ የሚል ነገር አለ። እንደውም በብሉይ ኪዳን ዘመን እኮ ከአለት ውሃ ፈለቀ ይላል። እዚህ ጋር ውሃ ሰጣቸውም አይልም። እንጀራ ወሰደ፣ ዓሣውንም ወሰደ። እንጀራውን ባርኮ ሰጠ ይልና ከዓሣው ደግሞ ይላል በፈለጉት መጠን ይላል። ሲበሉ ትናላላቸው፣ ሲበሉ ወይም ትናላላቸው አልተጻፈም። ምስጢሩ አንድ ነገር አለ። እኔ የገባኝ አንድ ምስጢር አለ። እኛ ቃሉን እንስማ እንጂ መንፈስ ቅዱስን ራሱ ይሰጥልናል። እጃችሁን ከፍ አድርጉና የኔ ድርሻ በሉ እስቲ ቃሉን መብላት ነው በሉ እስቲ። የእግዚአብሔር ድርሻ በሉ እስቲ መንፈሱን መላክ ነው በሉ እስቲ። ሃሌሉያ። አንድ ነገር ከዚህ በኋላ ይሆናል በህይወታችን ላይ። ቃሉን እየተመገብን ነው፣ መንፈሱን ጌታ የግድ ይልክብልናል። ናሴካሃታ እነዚያም ሰዎች በምድረ በዳ ናቸው ያሉት። እነዚህም ሰዎች ዮሐንስ ወንጌል ላይ፣ ማቴዎስ ወንጌል ላይ፣ ማርቆስ ወንጌልና ሉቃስ ወንጌል ላይ በምናይበት ጊዜ በምድረ በዳ ተከተሉት ይላል። በምድረ በዳ ለ3 ቀናት ሲከተሉ ምግብ አልበሉም፣ ውሃ አልጠጡም። አንድ ነገር ግን ገርሟቸዋል። ከኢየሱስ አንደበት የሚወጣው ቃል ከምርባቸው ከረሃብ ከሚጠማቸው ጥማት ይልቅ ከአንደበቱ የሚወጣው ቃል እየመራቸው መጣ። መጽሐፍ ቅዱስን ስናነብ ሰዎቹ ኢየሱስ ጋር ጠጋ ብሎ እባክህ ርቦናል ብለው የጠየቁበትን ስፍራ አናነብም። ርቦናል ብለዋል ብሎ ደቀ መዛሙርትም ለእርሱ መልእክት አላስተላለፉም። መጽሐፍ ቅዱስ እንደዚህ ይላል። ዞር ብሎ ሲያያቸው፣ ዞር ብሎ ሲመለከታቸው እናቶች አሉ፣ አባቶች አሉ፣ ሕፃናት አሉ፣ የሚያጠቡ አሉ። ደከሙ፣ ከረሃብ የተነሳ ዝለዋል። አያቸውና ዞር ብሎ ደቀ መዛሙርትን አናገራቸው። እነዚህ ሕዝብ የሚበሉ ነገር በእጃቸው አለ ወይ አላለም። የሆነ ስንቅ ይዘው ተከትለዋል ወይ አላለም። ያለው አንድ ነገር ነው፣ የሚበሉትን ስጧቸው። ስንቅ አትያዙ ብሎ የተናገረው ለደቀ መዛሙርት ራሱ ኢየሱስ ነው። የሚበሉትን ስጧቸው የሚለውም ራሱ ኢየሱስ ነው። እስቲ ያውቃል በሉ እስቲ። እሺ አጠገብ ያለውን ሰው ጨበጥ አድርጉና የእግዚአብሔር ዕውቀት በሉ እስቲ አንተ ከምትገምተው በላይ ነው በሉ እስቲ። አትያዙ ስንቅ ምንም አትያዙ ተከተሉኝ ብሎ ካሉበት ቦታ አውጥተው
በምድረ በዳ ሱቅ በሌለበት ቢገዙ እንኳን አለ ወደ ታች ስንመለከት የ200 ዲናር እንኳን ብንገዛ እኮ አይበቃም አለ። ይመስለኛል ፊልጶስ ኪስ ውስጥ በዛ ሰዓት 200 ዲናር አለ ማለት ነው። ድንገት ኢየሱስ ካዘዘ ለማድረግ ምናልባት እሱንም ስለጠየቀ ምናልባት ኢየሱስ ብልጥም ነው መገለጡ ከባድ ነውና ዞር ብሎ ሳይ በኪስ ውስጥ ያቺ 200 ዲናር አለች መሰለ። ስላልተጻፈ ነው መሰል ያልኩት። ከዛ ፊልጶስን ሲመልስ እሷን አይቶ ይሆናል ኢየሱስ ሆይ አለ ለዚህ ህዝብ ሁሉ እኮ እቺ 200 ዲናር አትበቃማል። ይቀጥልና ቃሉ እንደዚህ ይላል ሊያደርግ ያለውን ያውቅ ነበርና ይላል። ኢየሱስ ጌታ ነው። እስቲ በእናትህ ዝም ብላችሁ አጠገብ ያለውን ሰው ጨበጥ አድርጉና ሊያደርግ ያለውን እርሱ ያውቃል በሉ እስቲ። አንተ ዝም ብለህ ተከተለው በሉ እስቲ። ኢየሱስ ጌታ ነው። ቀጥሎ ነው የሚለው ሊያደርግ ያለውን ያውቅ ነበርና ይላል። ከዛ ወረድ ይልና አንዱ ደቀ መዝሙር መጣና በዛኛው ደቀ መዝሙር ውስጥም አለ መሰለ የሆነ ገንዘብ ወደኔ እንዳትመጣ ብለው አንድ ብላቴና አለ አለ። ከዛስ 5 የገብስ እንጀራና 2 ዓሣ እሱ ይዟል። ማን ገመተ? ይሄ ብላቴና ይሄን ይዞ ይገኛል ብሎ ማን ገመተ? ለ3 ቀን ሲከተል ይሄ ብላቴና እንዴት አልበላው? አስባችኋል? ስንቁንስ እንዴት ደብቆ ነው የያዘው? የማን ልጅ እንደሆነ አልተናገረ መጽሐፍ ቅዱስ እንኳን ከደቀ መዝሙርት ልጆች መካከል አንዱ ነው እንዳይባል። ግን ባልተገመተ ሰዓት ይሄ ልጅ የሚበላ ነገር ይዟል። እነዚህ ሰዎች በተራቡ ጊዜ እግዚአብሔር አምላክ በሱ ውስጥ ሆኖ ሊያደርግ ያለውን ስለሚያውቅ ይህንን ብላቴና በአስገራሚ ማስተዋል ቀብቶታል። ኢየሱስ ክርስቶስ ጌታ ነው። ሳይጠብቅ ሳይፈልግ ሳያውቅ ድንገት ቀብቶ ከሰው ግምት ውጪ በሆነ መንገድ እግዚአብሔር ይህንን ብላቴና ምግብ አሸክሞታል። ደቀ መዛሙርቶች አሉ፣ ፕላን እንደሌላቸው አላቅም። ብዙ ህዝብ አለ። ምስቱን ልጆቹን ይዞ እየሄደ የሚበላ ነገር በእጁ አልያዘም። ህዝቡ ከኢየሱስ አንደበት የሚወጣው ቃል ነገሮቻቸውን አስረስቶ አውጥቷልና ምንም የያዙት ነገር የለም። ይህ ብላቴና ይዟል። በዚህ መካከል አንድ ነገር ልንገራችሁ። እግዚአብሔር አምላክ ለዘመኑ የሚሆነውን እንጀራ የሚበላውን ምግብ ባልተገመተ ሰው በኩል እግዚአብሔር ልኮልናል። ባካችሁን ጩሁና አሜን በሉ እስቲ። ብዙዎች ሊሸከሙ የሚችሉ አቅምና ኃይል ያላቸው እያሉ ከአንድ ቀበሌ ከአንድ ገጠር መካከል አንዱን አስነስቶ ይሄንን ምግብ የሆነ ምድረ በዳ ይመጣል፣ የሆነ ራብ ይመጣልና ይሄንን ምግብ አንተ ተሸከም ብሎ እሱ ሳይፈልግ በሱ ውስጥ ጠቅጥቆ እግዚአብሔር አስቀምጧል። አሁን ምድረ በዳውና ራብ በመጣ ጊዜ ግን በእኛ መካከል እየተገለጠ ይገኛል። ጩሁና እስቲ ምግቡ መጥቷል በሉ እስቲ። ሃሌሉያ። እና እስራኤላውያን በምድረ በዳ መና በልተው እንዳለፉ እነዚህም በምድረ በዳ ለነበሩት ህዝብ ይህንን እግዚአብሔር አደረገ። እነሱም በሉ። ጌታ የተባረከ ይሁን። አንድ ነገር ልንገራችሁ፣ ወደ ዋናው እየገባው ነው ያለሁት። ስጋዊ እንጀራ ለጊዜው ምን ያደርገናል? ያጠግበናል። ስጋዊ ውሃ ለጊዜው ያረካናል። እዛ ቦታ ላይ ስንመለከት ወደ ታች ወረድ ብሎ ኢየሱስ አንድ ነገር ተናግሯል። የተናገረው እንደዚህ ነው፣ የህይወት እንጀራ እኔ ነኝ አለ። ኢየሱስ ክርስቶስ ጌታ ነው። የህይወት እንጀራ እኔ ነኝ ብሎ እዛ አካባቢ በተናገረው ነገር ላይ ብዙ ሰዎች ወደ ኋላ ተመለሱ፣ ጥቂት ሰዎች እዛው ቀሩ። ዞር አለና ኢየሱስ እንደዚህ አላቸው፣ እናንተም ልትሄዱ ትፈልጋላችሁ ነው ያለ። ጴጥሮስ መጣና እንደዚህ አለ፣ ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለ። ኢየሱስ ክርስቶስ ጌታ ነው። የተከተልነው ይሄንን እንጀራና አሳ በልተን ልንመለስ ሳይሆን ያለውን ነገር ሁሉ ጥለን የመጣ ነው። ባንተ ውስጥ ያየነው የህይወት ቃል ስላለ ተከተልን አለ። ኢየሱስ ጌታ ነው። ባካችሁን እጃችሁን ከፍ አድርጉና ኢየሱስ ጌታ ነው በሉ እስቲ። ሃሌሉያ። አሁን የሆነ መስመር ላይ ገብቻለሁ። እንደዚህ ብዬ እናገራለሁ፣ የሚበልጥ ማስተዋል አለ። ስጩሁና የሚበልጥ ማስተዋል በሉ እስቲ። ጀምሬ እስክጨርስ ድረስ የምናገረው ቃል ቢኖር የሚበልጥ ማስተዋል በሚል ጉዳይ ነው። ኢየሱስ ክርስቶስ ጌታ ነው። እስቲ ባካችሁን አንደበታችሁን ክፈቱና የሚበልጥ ማስተዋል በሉ እስቲ።
አጠገብ ያለውን ሰው ገፋ አድርግና ታውቃለህ ወይ የሚበልጥ ማስተዋል አለ በሉ እስቲ። ድገሙና እስቲ ንገሩት። ኢየሱስ ጌታ ነው። አሁን እዚህ ጋር የተሰበሰብነው በሚበልጥ ማስተዋል ውስጥ ሆነን ተሰብስበናል። የተለየ ነገር አይተን አይደለም፣ የሆነ የተሻለ ነገር ተመልክተን አይደለም። የሚበልጥ ማስተዋል ግን ሰብስቦናል። ባካችሁን ጩሁና እጃችሁን ከፍ አድርጋችሁ የሚበልጥ ማስተዋል ሰብስቦኛል በሉ እስቲ። ሃሌሉያ። ሰዎች የተጠሩት በኢየሱስ ነው። ሐዋርያት የተጠሩት በኢየሱስ ነው። ሕዝቡ የተከተለው ኢየሱስ ነው። የሚበልጥ ማስተዋል የተገኘው ግን በዚህ ብላቴና ውስጥ ነው። ሃሌሉያ። ይህ ማስተዋል በቤታችሁ ላይ ይሆን። እንዲህ አይነት ማስተዋል በቤታችሁ ላይ ይሆን። ይህ ማስተዋል በቤታችሁ ባሉ ልጆች ላይ ይከለጥ። በመንገዳችሁ ይህ ማስተዋል ይከለጥ። ጩሁና አሜን በሉ እስቲ። የሚበልጥ ማስተዋል። እሺ ሁለት ነገር ልንገራችሁ። ኢየሱስ እንደዚህ አለ፣ የሚበሉትን ምን አርጉ? ስጧቸው። ምላሻቸው እንደዚህ ነው፣ ለዚህ ሁሉ የሚበቃውን እኛ ከየት እናመጣለን? ቀጥሎ እንደዚህ ነው፣ በሚበልጥ ማስተዋል። ኢየሱስ የሚበልጥ ማስተዋል አለው አይባልም። እሱ የፍጥረታት ሁሉ ፈጣሪ ስለሆነ፣ ይህ ማስተዋል ግን በልጆቹ ውስጥ እንዲገባ ስለፈለገ ጥያቄ ከማቅረቡ በፊት ሊያደርግ ያለውን ያውቅ ነበርና ይላል። ኦኬ፣ ይህንን የተናገረው ኢየሱስ ነው። መጨረሻ ላይ ደግሞ የሚበልጥ ማስተዋልን በደቀ መዛሙርቶች ውስጥ አይተናል። ሕዝቡ ውልቅ ብሎ ሲሄድ ኢየሱስ ምን አድርጌ ነው አላለም። እናንተም ልትሄዱ ትፈልጋላችኋል። ጴጥሮስ ወደፊት ሄደና ካንተ ወደ ማን እንሄዳለን? የመጣነው ለዚህ ጉዳይ አይደለም። በማስተዋልም ባለማስተዋልም የሚጠብቀው አንድ ነገር አለ። ባንተ ውስጥ የሕይወት ቃል አለ። ያየሁት ያን ቃል ስለሆነ ያንን ቃል ሳልቀበል ወዴት ሄዳለሁ አላለም። ከኔ ጋር ያሉትም ወዴት ይሄዳሉዋል? ስራችንን ስታስጥለን፣ ቀረጥን ስታስጥለን፣ ካለንበት ቦታ ስትጠራን እኮ ለዚህ ጉዳይ ብለን አልመጣንም። የሕይወት ቃል ባንተ ውስጥ አይተን መተናል አሉ። ኢየሱስ ክርስቶስ ጌታ ነው። በዛ ሰዓት ኢየሱስ ሌላ ነገር አልተናገራቸውም። ሰዎቹ ተመለሱ ይላል። በጴጥሮስ ውስጥ ያየነው የሚበልጥ ማስተዋል። መጽሐፍ ቅዱስ እንደዚህ ይላል። ኤልሳ እግዚአብሔር አምላክ ከበድ ባለ ማስተዋል ልቡን ነክቶታልና ኤልያስ ተመለስ አለው። ሰዎቹም ተመለስ አሉት። እሱ ግን የናንተ ማስተዋል ኤልያስ እንደሚነጠቅና ብቻዬን እንደሚቀር ነው። እዚሁ ጋር ነው የናንተ ማስተዋል። የእኔ ማስተዋል ግን ኤልያስ የሚነጠቅበት ጊዜ መድረሱንም አውቃለሁ። ከተነጠቀ በኋላ ለእስራኤል ሕዝብ እግዚአብሔር በእኔ ሆኖ እንደሚናገርም አውቃለሁ። ኢየሱስ ክርስቶስ ጌታ ነው። የደረሳችሁበትን እኔ ደርሻለሁ፣ ያልደረሳችሁበትን ደግሞ አልፌ እኔ አይቻለሁ። ሰማይ ዝቅ ብል ምድር ከፍ ብል በሚበልጥ ማስተዋል ውስጥ ተገኝተናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አጠገብ ያለውን ሰው ጨበጥ አርግና ወይም መታ አርገ በሚበልጥ ማስተዋል ውስጥ ነው ያለው በሉ እስቲ። ስለዚህ ጥንቃቄ አድርግ በሉ እስቲ። ኢየሱስ ጌታ ነው። የሚበልጥ ማስተዋል ውስጥ ማስተዋል ምንድን ነው? ማስተዋል ምንድን ነው? ይሄ ልጅ አስተዋይ ነው አንድ ብላቴና የሚባለው ምን ሲሆን ነው? የልጅ አዋቂ ነው የሚባለው ምን ስለሆን ነው? አስተዋይ ልጅ ናት፣ አስተዋይ ልጅ ነው ሲባል ምን ማለት ነው? መጽሐፍ ቅዱስ ላይ ስንመለከት ዳዊትን እንዲጠፋ ሳኦል ሲልከው ዳዊት ነገሮችን ሁሉ በምን ያደርግ ነበር ይላል? በማስተዋል ያደርግ ነበር ይላል። ከዚህ የተነሳ ሳኦል ፈራው ነው የሚለው።
የሚያደርገውን እንቅስቃሴን ሁሉ በማስተዋል ስለሚያደርግ ያስፈራል። ማስተዋል ምንድነው? ላንቺ ማስተዋል ምንድነው? የኔ እህት ላንተ ማስተዋል ምንድነው? የኔ ወንድም የሚበልጥ ማስተዋል የሚለውን ከመናገር በፊት ማስተዋል ራሱ ምንድነው? መብለጥ ማለቱ እንግዲያውስ ግልጽ ነው። ግን ማስተዋል ምንድነው? መጽሐፍ ቅዱስ ይህንን ቀጥታ ሲናገር የማያስተውል ሕዝብ ምን ይሆናል ይላል? ይገለበጣል ይላል። ከዚህ ማስተዋል ጋር የሚገናኝ ነው አሁን የምናወራው ወይስ አይደለም? ማስተዋል ምንድነው? ዕውቀትን መሰብሰብ ነው? የሆነ ነገር ማከማቸት ነው? አይደለም። ማስተዋል እሱ አይደለም። ማስተዋል ማለት ቀለል ባለ ንግግር የአእምሮ እይታ ማለት ነው። በዚህኛው አይናችን ሳይሆን በአእምሮአችን፣ በልቦናችን፣ በውስጥ ማንነታችን የምናይበት አይናችን ነው ማስተዋል። እያየ የሚሄድ ሰው ጉድጓድ ውስጥ አይገባም። እያየ የሚሄድ ሰው በእሾክ መካከል አያልፍም። እያየ የሚሄድ ሰው በጨለማ መካከል እንዲሁ ዝም ብሎ አይጓዝም። እያየ የሚሄድ ሰው በአእምሮ ውስጥ ስለሚያ በስጋ እይታ እያየን ስንሄድ ከጉድጓድ እናመልጣለን። እያየን ስንሄድ ከእሾክ መካከል እናመልጣለን። እያየን ስንሄድ ከብዙ ግርግር መካከል እናመልጣለን። እያየን ስንሄድ ከፊት ለፊት አደገኛ ነገር አለ፣ እንዳትሞት ተመለስ የሚለውን ሰው በዚህ ስጋዊ ማስተዋል እናደርጋለን። አሁን ቀስ አርገን ሚዲያውን ሽፍት ስናደርግ መንፈሳዊ ጉዳይ ላይ ማስተዋል ምንድን ነው? በስጋዊ ይሄ ነው። ከጉድጓድ ውስጥ እናመልጣለን፣ ከእሾክ እናመልጣለን፣ ከግርግር እናመልጣለን፣ ከብዙ ነገሮች መካከል እናመልጣለን። በመንፈሳዊ እይታ ለሚለው ከመግባቴ በፊት በስጋዊ ማንነት ማስተዋል ያለው ሰው ራሱን ያመልጥና ብዙዎችን ያስመልጣል። ወደ መንፈሳዊ ስንመጣ ምድራዊ ማስተዋል በመማር በማጥናት በልዩ ልዩ ነገሮች መካከል ልናካብት እንችላለን። ያንን ያካበትነውን ዕውቀት በአግባብ በሚሆንበት መንገድ በሚያስፈልግ ሁኔታ ስንዘረዝረው ነገሮችን ሁሉ በማስተዋል ያደርጋል ይባላል። በመንፈስ ዓለም ላይ ግን ይህንን ማስተዋል ማግኘት የምንችለው በአንድ መንገድ ብቻ ነው። ያንን ማስተዋል መስጠት የሚችለው ብቸኛው እግዚአብሔር ብቻ ነው። ኢየሱስ ክርስቶስ ጌታ ነው። እጃችሁን ከፍ አድርጉና ጌታ ሆይ በሉ እስቲ፣ በማስተዋል በሉ እስቲ፣ ሙላኝ በሉ እስቲ። ፈጣሪ ራሱ እግዚአብሔር ራሱ የሚሰጠው ጉዳይ ነው። እንደዚህ ብዬ ልንገራችሁ፣ ማስተዋል ማለት ከእግዚአብሔር የሚሰጥ የጸጋ ስጦታ ነው ይባላል። እግዚአብሔር አምላክ ለሚወደው ሰው የሚሰጠው ለየት ያለ ጸጋ። የትንቢት ጸጋ ያለው ሰው የሆነ ቦታ ላይ ይጠፋል፣ ሊጠፋም ይችላል። የማስተማር ጸጋ ያለው፣ የአገልግሎት ጸጋ ያለው፣ ልዩ ልዩ ጸጋ ያለው የሆነ ቦታ ላይ ስታክ ሊያደርግ ይችላል። ይህንን ሁሉ ጸጋ ይዞ ግን እግዚአብሔር ማስተዋልን የሰጠው ሰው መጽሐፍ እንደሚናገር እስከ መጨረሻው ዘልቆ ይሄዳል። ማስተዋል ከእግዚአብሔር የሚሰጥ ከጥፋት ራሱንም የሚጠብቅ ከጥፋት ሕዝቡንም የሚጠብቅ ሰው ውስጥ እግዚአብሔር የሚያስቀምጠው ፐርፌክት የሆነ ጸጋ ነው። ከሰው አይደለም የሚሰጠው፣ ከእግዚአብሔር ከራሱ ነው ይህ የሚሰጠው። ለምን ሲባል ይህ ሰው አምልጦ እንዲያስመልጥ እግዚአብሔር አምላክ በበጎ ፍቃዱ የሚያስቀምጠው። ሰዎች አንዳንድ ጊዜ የሚያደርጉት ነገር አለ። 12 ደቀ መዛሙርቶች ከተመረጡ በኋላ አንደኛው ከኢየሱስ ጋር ቆይቶ ኢየሱስን ሽጦ ሲመለስ ሰዎች የኢየሱስን ስራ ለመስራትና ለማስቀጠል ካላቸው በጎ ፍቃድና ፍላጎት የተነሳ አንድ ነገር አደረጉ። ጸሎት ገቡና መጸለይ ጀመሩ። የእግዚአብሔር ማስተዋል በሰው ውስጥ ይመጣል ማለት የእግዚአብሔርን ፍቃድ ይቀይራል ማለት አይደለም። እስቲ አይቀየርም በሉ እስቲ፣ ድገሙና እስቲ አይቀየርም በሉ እስቲ።
እግዚአብሔር እንደዚህ ቤል እንገራችሁ እግዚአብሔር በህይወታችሁ ያቀደው እቅድ በሁኔታዎች የሚቀይር አይደለም። የሚሽረውና የሚቀይረው ኃይል በምድሪቱ ላይ አይገኝም። እጃችሁን ከፍ አድርጉና እግዚአብሔር ያለውን ወርሳለሁ በሉ እስቲ። ችግር የለውም። በመንፈስም በስጋም የሚቻል ነገር ነው። ድገሙና እስቲ እግዚአብሔር ያየልኝን ወርሳለሁ በሉ እስቲ። ሃሌሉያ። ማስተዋል የከለከለ ኃይል ተመታ የሆነ ከእግዚአብሔር ሊለየን የወጣ ኃይል ተከለከለ የሆነ የትኛውም የጨለማ አጀንዳ የተወጋ የሆነ ጩሁና ይወጋ በሉ እስቲ። ከእግዚአብሔር የሚሰጥ እግዚአብሔር ወዶና ፈቅዶ የሚሰጠው ለየት ያለ ጸጋ ማስተዋል። ስለዚህ ይህንን ማስተዋል የሚለውን በጥንቃቄ እንድትይዙ የምፈልገው ነገር ቢኖር መንፈሳዊ ጥበብ፣ መንፈሳዊ እግዚአብሔር የሰጠውን ነገር እንዴት ማንቀሳቀስ እንዳለብን ከእግዚአብሔር የሚሰጥ የጸጋ ስጦታ ነው። እዚህ ቦታ ላይ የምናየው የገብስ እንጀራ 5 ነው። አሳ ደግሞ 2 ነው። የሁለቱ ድምር 7 ነው። የተረፈው ደግሞ ስንት ነው? 12 ነው። 5ቱን እንጀራ ለምክንያት ነው እግዚአብሔር ያስቀመጠው። 2ቱንም አሳ ለምክንያት ነው እግዚአብሔር ያስቀመጠው። 12ቱንም መሶብ ሲተርፍ ለምክንያት ነው እግዚአብሔር ያተረፈው። ኢየሱስ ጌታ ነው። እስቲ ምክንያት አለው በሉ እስቲ። 5ቱን እንጀራ ቀጥ ብዬ ልንገራችሁና 5ቱ የሙሴ መጽሐፍ የሕግ መጽሐፍን ይወክላል። 2ቱ አሳ ብሉይ ኪዳንንና አዲስ ኪዳንን አሕዛብንና አይሁድን ይወክላል። ኢየሱስ ስራ በሚሰራበት ጊዜ እያንዳንዱን ነገር በምልክትና በምሳሌ በነገር አስገብቶ ነው የሚሰራው። ተደምሮ 7 እንዲመጣ አልተጻፈም። በማስተዋል እንድናይ ጌታ ሲረዳን ካየን 7ቱ የአብያተ ቤተ ክርስቲያን ዘመን መልእክትን ይመለከታል። ኢየሱስ ክርስቶስ ጌታ ነው። በብላቴናው እጅ መገኘቱ በምድረ በዳ ላሉ ሰዎች ይሄ በቅቶ መትረፉ እግዚአብሔር አምላክ ለሙሽሪት በነቢዩ በኩል ያዘጋጀውን ምግብ ይመለከታል። በ7ቱ አብያተ ክርስቲያናት ዘመን መካከል ያልፍና ለሙሽሪት ደግሞ ሙሽሪት ከዛ በምትወጣበት ጊዜ ምን መመገብ እንዳለባት ለነቢዩ ሲናገር ከፊት ረሃብ ይመጣላል። ለሚመጣው ረሃብ አሁን ምግብ አከማች። በብላቴናው እጅ የተከማቸው ምግብ በነቢዩ እጅ ማንም ባልጠበቀው ነቢይ እጅ እግዚአብሔር አምላክ ያስቀመጠውን መንፈሳዊ የተከማቸ ምግብን ያመለክታል። ከዛ በኋላ የተረፈውን እነዚህ 12ቱ ሐዋርያት ሲሰበስቡ ምሳሌው ምንድነው ካላችሁ ኢየሱስ ያስተማረውን ትምህርት ሐዋርያት ሰብስበው ለሚቀጥለው ትውልድ እንዲያስተላልፉ ነው። የተሰበሰበው ምግብ ማን በላው? አልተጻፈም። ነገር ግን በውስጥ እይታችንና እግዚአብሔር በሰጠነ ማስተዋል በላያችን ላይ በመጣው በእግዚአብሔር መንፈስ ቅዱስ ውስጥ ሆነን ስንመለከት የተረፈው 12ቱ መሶብ 12ቱን የእስራኤልን ነገድ የሚወክል ነው። መጽሐፍ ቅዱስ ሐዋርያት ሥራ ላይ ምዕራፍ 13 ቁጥር 46 ላይ እንግዲያውስ ይህ ወንጌል፣ ይህ እውነት፣ ይህ መዳን የመጣው ለእናንተ ለአይሁድ ነው ካለ በኋላ ቸል ካላችሁና ከገፋችሁ ግን ፊታችንን ወደ አሕዛብ ዘወር እናደርጋለን። ባለመቀበላቸው ዘወር ያደረገውን ያንን ፊት እስከ ሙሽሪት ድረስ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የአሕዛብ ሙላት እስኪሆን ድረስ በእስራኤል ድንዛዜ አደረገ ይላል። እስራኤላውያን በሰዓቱ ስለገፉ ይህ ድንዛዜ በእስራኤላውያን ላይ ይሆናል ይልና የአሕዛብ ሙላት ሲመጣ ግን ይህ ወንጌል ተመልሰው ወደ እስራኤላውያን እንደሚሄድ ይናገራል። ያ ማለት ምንድነው? እግዚአብሔር አምላክ ለልጆቹ የሚሰጠው ጸጋ የተትረፈረፈ ጸጋ። ሃሌሉያ! ተገቢ ያለውን ሰው ጨበጥ አድርጉና የተትረፈረፈ ጸጋ ባንተ ውስጥ አለ በሉ እስቲ።
ይሄንን በሙሉ ልብና ከራለው በእኛ ውስጥ ያለው ጸጋ የተትረፈረፈ ነው። አሕዛብ ሙላት ደርሶ ሙሽሪት ስትነጠቅ ግን በእኛ ውስጥ የሰራ የነበረው ይህ ወንጌል ፊቱን ወደ እስራኤላውያን ያዞራል። አሁን የሱ ጉዳይ ሳይሆን የኛ ጉዳይ እስከ ንጥቀት ድረስ ነው የሚመጣው። ኢየሱስ ክርስቶስ ጌታ ነው። እስቲ እነጠቃለሁ በሉ እስቲ ሃሌሉያ። አምስቱ የሙሴ መጽሐፍት ሕግን ነቢያትን የሚወክል ነው። አምስቱ ወንጌል በትክክል በሕይወታችን ላይ መስራቱን እንድናረጋግጥ የሚያስፈልገው በብሉይ ኪዳንም በአዲስ ኪዳንም የሰራው ያው ራሱ እግዚአብሔር መሆኑን በሙላት ስንቀበል ራሳችንን ለንጥቀት እናዘጋጃለን። ካልተቀበልን አትጠራጠሩ፣ ለንጥቀት አንዘጋጅም። አትጠራጠሩ የሚለው ለምንድን ነው? ለመነጠቅ ዝግጁ እንድትሆኑ የሚያስፈልገው በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር የተናገረው ያው የሆነ ራሱ እግዚአብሔር ስለሆነ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘለዓለም ያው ነው ይላል። ያው የሆነው አምላክ የሰራበትን መንገድ በሙላት ስንመገብ እንጀራውንም ስንበላ ቃሉን ስንበላ እንደገና ደግሞ ውሃውን መንፈስ ቅዱስን ስንጠጣ ዝግጁ ያደርገናል። እንደውም እስቲ አይቻልም ግን ከቻላችሁ አንድ ሳምንት ያለ ውሃ ምግብ ብቻ አስተብሉ። ምንም አይነት ብትበሉ አያረካም። ከዛ ቀይሩና እስቲ ምግብ ሳትበሉ አንድ ሳምንት ደግሞ ውሃ ብቻ ጠጡ። ከባድ ነው። ኢየሱስ ክርስቶስ ጌታ ነው። ለንጥቀት እግዚአብሔር በዚህ ውስጥ በምናይበት ጊዜ ለንጥቀት ራሳችንን እንዴት እናዘጋጃለን? በሚበልጥ ማስተዋል ውስጥ ካለን የሚበልጥ ማስተዋል አለ ብለን ካለን የሚበልጥ ማስተዋል በእኔ ሕይወት ላይ አለ ካለን ራሳችንን ከእግዚአብሔር ቃል ጋር አዘጋጅተን በተቀበልነው በዚህ በመጨረሻው ዘመን እውነት የእግዚአብሔር ቃል እንደሚናገረው ትንቢት ሁሉ ተፈጽሞ ክርስቶስ ዳግም ሊመጣ በተቃረበበት ጊዜ ከኢየሱስ ጋር ለመሄድ ከኛ የሚያስፈልገው ነገር ምንድን ነው? መጽሐፍ ቅዱስ ይናገራል። 10ቱ ደናግል፣ 5ቱ ብልጥና 5ቱ ሞኞች አብረው የሚበሉ አብረው የሚጠጡ አብረው የሚንቀሳቀሱ እጅና ጓንት የሆኑ አንድነታቸው በብዙዎች ዘንድ የታወቀ ኢየሱስ በሚመጣበት ጊዜ የተለየበት ምክንያት ምንድን ነው? ሮጥ ብሎ እስኪመጡ ድረስ በሩን ለምን ዘጋባቸው? ከነገሮቻቸው ተነጥለው ተለይተው ኢየሱስ ሲመጣ እንቀበላለን ብለው አብረው እየጠበቁ በዛች ሰዓት ላይ ለምንድን ነው ወደ ኋላ የሄዱት? ለንጥቀት የሚያዘጋጅ ማንነት አልነበራቸውም። ስለዚህ ወገኖቼ የምንበላው ቃል የተሰጠን እውነትና መልእክት ለንጥቀት ራሳችንን እንድናዘጋጅ ነው። በሉ ጠጡ። እነዚህ ሰዎች ተመለሱ። ምንድን ነው የበሉ ሁሉ ተመለሱ ልትለን ነው ልትሉ ትችላላችሁ። አይደለም። የተመለሱ አሉ፣ የቀጠሉ አሉ። የተመለሱ ብዙ ሰዎች እንጀራንና አሳን በልተው ቀጣይ ጉዞ መሄድ አንችልም ካንተ ጋር ብለው የተመለሱ ዓለም ውስጥ የገቡ ሰዎችን ይወክላል። የተመለሱ ሰዎች 5000 አባወራ ሲደመር 5000 እማወራ ሲደመር 1 ልጅ 2 ልጅ 3 ልጅና 10 ልጅ የበፊቱ የድሮ ሰዎች ደግሞ እስከ 20 30 ይወልዳሉና ሁሉ ሰው ካለ ከባድ ነው። ግን በትንሹ 5 ሲደመር 5 10000 ብለን እንውሰድና 10000 ሰው እዚህ የበላው ሲመለስ ከኢየሱስ ጋር የቀሩት 12 ብቻ ናቸው። የሄዱት ዓለም ላይ ያሉ ሰዎችን የሚወክል ነው። ብዙ ማብራሪያ አያስፈልግም። ከኢየሱስ ጋር የተቀሩ ደግሞ ለንጥቀት የተዘጋጁ ሰዎችን ይወክላል። እኛ ግን እንነጠቃለን። ከሚነጠቁ መሃል አለን። ለንጥቀት እንድንዘጋጅ የሚበልጥ ማስተዋል ያስፈልገናል። ፍጹም የሆነ እምነት ያስፈልገናል። ብቸኛ ለንጥቀት እግዚአብሔር ያስቀመጠው መንገድ ምን እንደሆነ ፍጹም በሆነ እምነት ፐርፌክት ፌዝ ነብዩ ደጋግሞ ይህንን ተናግሯልና ፐርፌክት ፌዝ ያስፈልገናል። ይህ ከሌለ ንጥቀት ወደሚለው ክልል አንደርስም።
በምድሪቱ ዙሪያ ላይ ያሉ ሰዎች ሁሉ አንዱ ይነጠቃል፣ አንዱ ይቀራል በሚል በብዙ ትግል መካከል ይመላለሳል። ብዙ አመለካከቶች በዓለም ዙሪያ ላይ አሉ። መጽሐፍ ቅዱስን ይዘው መገለጥ ግን የሌላቸው በሚበልጥ ማስተዋል ወደፊት ገባ ብለው ያላዩ ብዙ ሕዝብን ይዘው ሊጠፉ የተዘጋጁ ብዙዎች በዓለም ላይ እንዳሉ ቃሉ ይናገራል። ወገኖች ልትነጠቅ የምታስፈልግ ሙሽሪት ሙሽራዎች ማን መሆናቸውን እግዚአብሔር በቃሉ ተናግሯል። በቃሉ ውስጥ ጌታ የተናገረውን ነገር ደግሞ ማየትና ማወቅ ያንን ነገር በተግባር ላይ ማዋል የምንችለው በሚበልጥ ማስተዋል ውስጥ ሆነን በንስር እይታ ቀድመን ወደፊት ስናይ ብቻ ነው። ኢየሱስ ክርስቶስ ጌታ ነው። አንዳንዶቻችን አይኖቻችን ይከፈቱ፣ የማስተዋል ጸጋ ያገኘን፣ ከዚህ ዓለም ኮተት እንደ ንስር ከፍ ብለን መብረር የምንችልበት ኃይል ይገጠምልን። ባካችሁን ጩሁና ጌታ ሆይ በሉ እስቲ፣ አግዘኝ በሉ እስቲ። በማስተዋል ስንመለከት በሚበልጥ ማስተዋል ስንገባ በንስር እይታ ውስጥ ራሳችንን አስገብተን ቃኝተን ስንመለከት ለንጥቀት የሚበቁ ሰዎች ከፊት መጨማደድ፣ ከጠባሳ፣ ከኩነኔ የተለየ ይላል። በሚበልጥ ማስተዋል ውስጥ ያሉ ሰዎች ከሚያደርጉት ነገር መካከል አንዱ በዘመኑ ውስጥ ነገሮችን ለማጥናት የእግዚአብሔር ቃል ምን ይላል ብሎ የሚያዩ ሰዎች በሚመጣ ነገር ሁሉ አይሸወዱም። ስለዚህ ሙሽሪት ሆና ከእግዚአብሔር ጋር ልትነጠቅ የሚያስፈልጋት ከዚህ ዓለም ኮተት ሁሉ ራሷን ለይታ ለንጥቀት የምትዘጋጅ ናት። አትጠራጠሩ። የተቀላቀለ ነገር ካለ በንጥቀት መካከል እግዚአብሔር እንዲነጠቁ አያደርጋቸውም። ሊነጠቁ የተዘጋጁት ግን በማስተዋል እይታ ውስጥ ገብተው ያንን ያዘጋጃሉ። ኢየሱስ ክርስቶስ ጌታ ነው። እስቲ ለንጥቀት ተዘጋጅቻለሁ በሉ እስቲ። በማስተዋሉ ውስጥ ያሉ ሰዎች ያመልጣሉ። ስለዚህ እንደዚህ ብዬ ልንገራችሁ፣ በሚበልጥ ማስተዋል ውስጥ ያሉ ሰዎች የእግዚአብሔር ቃል ለንጥቀት አዘጋጅቶ ያስቀመጠው ነገር ምን እንደሆነ ጠንቅቀው የሚያዩ ሰዎች ናቸው። ስለዚህ ምንድነው የሚያደርጉት? ለንጥቀት የሚያስፈልገው ነገር ምን ነው፣ ቃሉ ምን ይላል ይሉና ድርድር ውስጥ አይገቡም። ቃሉ ያለው ካለ ያደርጋሉ። ስለዚህ እግዚአብሔር አምላክ በሚበልጥ ማስተዋል ቅባት ውስጥ ያስገባን ጌታ